የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው። ቤተሰቦች እንግዲህ ሰሞኑን አንድ ቪዲዮ እኔንም የደበረኝ አይነት ክስተት ተከስቶ ነበረ እና በፊት በጣም ተወጅኝ እንደነበር እና በቃ የሆነ ሰዓት ላይ ስታሰማምጭኝ ምናምን እንደነበር እና እኔ ልገባ ስል አንቺ ውጥት እንዳልሽ እንደዛ ነግሬያቸዋለሁ። ስለዚህ ሁሉም ነገር አልፎ ደግሞ ያው እግዜር ዛሬ አገናኝቶኝ አይ ከትንሽ ቀን ወደዚህም ላልሆን ስለምችል መሄድበት ስላለ በዚህ አጋጣሚ ልጠቀምበት እንጂ ልጋብዝሽ። ኦኬ የምትሄድበት ስላለ ብቻ ነው መሄድበት ስላለ አይ አለ አይደለ ወዳጅነትም እንዲጠብቅ ከግብዣ ልጀምር ብለህ ዝግጅት አለና ከሚስት ጋር ነው የተባልኩት። እኔ ደግሞ ትንሽ አለ አይደለ የሆነ ድግስ ያለበት ቦታ ላይ ሲሄድ አይን ይበዛብኛል። አንቺ ካለሽ ደግሞ አይናቸውን ይቀንሳሉ። ስለዚህ አብረሽን ብትሄጂ። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ተገናኝተናል። ያው በቦሌም እየተገናኘን ነው አይደለ? ይሁን በሚለው ማለት ነው ከእናንተ ጋር ለመገናኘት ያው እየሞከርኩኝ ያለሁትና ቤተሰቦች እንግዲህ ሰሞኑን አንድ ቪዲዮ እኔንም የደበረኝ አይነት ክስተት ተከስቶ ነበርና ማለት እንደዚያ ነገር ይፈጠራል ብዬ አላሰብኩም። እውነት ለመናገር እኔ ያሰብኩት የነበረው ያው በጥሩ ፍቅር በሚለው ከሆነ ለምን አላደርገውም ብዬ ነበረ ያሰብኩትና ግን መጨረሻው እንደዛ አልሆነም። እኔ እንደጠበቅኩትም ነገሮች እንዳሰብኳቸውም አይደሉም እና መጣላት ከሌለብኝ ሰው ጋርም ተጣልቻለሁ። ምክንያቱም ይሆን አለ አይደለ አንዳንዴ ባላስከፈውት የምትሉ ሰው አለ አይደለ በጣም የምትጸጸቱበት ነገር ይገጥማችኋል የሆነ ነገር አድርጋችሁና መጨረሻ ላይ ተጸጽቻለሁ። ከእንደዚህ አይነት ሰው ጋር ነው እንዲ ማለት የተጎረባበጥኩት ወይም የተደባበርኩት ያስደበርኩት በአጠቃላይ ብዬ ማስቤ ነበረ። ያው ፋይናሊ ያው ሶሪ ተባብለናል። እኔ ነበርኩ ይቅርታ መጠየቅ የነበረብኝ፣ ይቅርታ ጠይቄያለሁ። አጋጣሚዎች አሪፍ ይሆናሉ። ምን ለማለት ፈልጌ ነው፣ በአንድ በኩል እንኳን ተፈጠረ። ምክንያቱም ከዛሬ 6 ወር በፊት ምናምን የሆነ ቪዲዮ አየሁኝና ከዛ በኋላ ተከታታይ ቪዲዮዎች ይመጡልኝ ነበርና ዋው እቺ ልጅ ምናምን ስል ነበርና አለ አይደለ ሌላ ነገር ኖሮ ሳይሆን ዝም ብላችሁ የምትወዱት ሰው አለ አይደለ አይታችሁ ምናምን እንደዛ አይነት ነገር ነበረ በሰዓቱ የሚገጥመኝና ከዛሽ ልጅ ጋር አገናኘኝ ማለት ነው። በሌላ ሳይሆን በቃ የሆነ ደስ የሚላችሁን ሰው በአካል ስታገኙ ደስ ይላል አይደለ? እንደዚያ ነገር ነው የተፈጠረው። ስለዚህ እንዴት ነው ለሚለው ነገር ያው እሷ እኔና ልጁን ወይም ደግሞ የተፈጠረው ነገር ለመጠየቅና ያለውን ነገር ለማጣራት ለማስታረቅም የሱ ደግሞ ጓደኛው ስለሆነች እኔ ጋር ያው በሰዎች በዩቲዩበሮች ምናምን ስልኬን ፈልጋ ደውላልኝ አግኝታኝ ነበረ። ምናልባት ቪዲዮ አይታችሁት ሊሆን ይችላል። ከዛ በኋላ ግን ያው ያለውን ነገር አውርቻት ነበር፣ ተገናኝተናል። ስለዚህ አሁን ደግሞ እዚህም ስለሆነች ለምን አላገኛትም ብዬ ደወልኩላት። በቃ እሺ አለችኝ። እግዜር ይስጣት። እንግዲህ ያው ዛሬ ልንገናኝ ነው ማለት ነው። ቀጥሬያታለሁ። አሁን እየመጣች ነው። ሹሩሩሩ ቀልቤ ነስቶኝ ፍቅርሽ ከሚነሳይትና ናይካ ቤቴ ግቢ ልብሽን ያዥና እሽሩሩሩ ዓለምሽ ነው ይባል ይማታታ ባሮ ባንዶናኒ ደሜ እሽሩሩሩ ባንዲ ታራኑሮ እሽሩሩሩ ያቡርቱካኔሁ ዳማዋላላ ቤሴ ፉዴንጋላ የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው። ርቀሽ ወለሆን ሳይሽ የማረካ ሁሉ ሰበራላት የነበረችው እሷ ናት። እንዴት ነሽልኝ? አማን ነው ስነው አለን አለ። ያው ብዙ ነገር አውርቻለሁ። በነገራችን ላይ በጣም ብዙ ነገር አውርቻለሁ።
ምንድነው? ያው ብዙ አነግርሻለሁ በፊት በጣም ተወጅኝ እንደነበር እና በቃ የሆነ ሰዓት ላይ ስታሰማምጪኝ ምናምን እንደነበርና እኔ ልገባ ስል አንቺ ውጥት እንዳልሽ ይሄ የማይታመን ነው። እንደዛ ነግሬያቸዋለሁ። ስለዚህ ሁሉም ነገር አልፎ ደግሞ ያው እግዚአብሔር ዛሬ አገናኝቶ እንደዛ ነግሬያቸዋለሁ። ውሸት ነው አይደል? ውሸት ነው። እንደዛ አይደለም። ያው ከዛሬ 6 ወር በፊት እንደማቀሽና አንዳንድ ነገር እንዴት እንደተገናኘን ከዚህ በፊት እኔ አንቺ ሳደንቅሽ እንደነበር ነው በአካል መቼ ነው ባገኘኋት ምናምን ብዬ ከዛ አጋጣሚ ደግሞ እንዳገናኘን በትክክል ቤተሰቦች ማታውቋት ካላችሁ ምናልባት እጹብ ትባላለች። ያው የራሷ የዩቲዩብ ቻናል አላት። በጣም ቀብጣ ነው የምትሰራው ቪዲዮዎች ምናምን ነው የሚያውቁኝ ይኖራሉ። ግን በጣም አስተዋይ አይ ሳክስም ሳይሆን ያው ቪዲዮ ምናምን ሲያዩ ያውቁሻል ብዬ አስባለሁ። እና ቁም ነገር ይበዛባታል እና አይደል? አስተዋይ ናት። የተጣላ ሰው ለማስታረቅ ብላ ነው እኔና ሰው የተገናኘ ነው። ሌላ ሰው ያወራልኝ ብዬ ነው ዝም ያልኩት። እና እንደዛ ነው። እጹቤ ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ ዛሬ ያው ቪዲዮ እየቀረጽኩ ነው። አይደብርሽም ብዬ አልጠየቅሽም፣ ምክንያቱም ምንም የተለየ ነገር የለውም። ቪዲዮ አንቺም ስለለመድሽ ለምጄዋለሁ። ፍቅር የለውም። ወደዛ ጋር ነው። እሺ ምሳ በልተሻል እንዴ? ያው ሰዓት በይ ነይ ነበር ያልኩሽ። ስራ ቦታ ስለነበርኩኝ በልቼ ነው የወጣሁት። እኛውን ነው ነው የመጣሁት ሲታወደልኝ እና በቃ ያው እራት እናደርገዋለና ግብዣው አይቀር ሌላ ጊዜ ወይ ምሳ እናደርገዋለን። አይ እራት ይሁን እንጂ ስራ ገቢ ስለሆንኩኝ ስራ ትገባያለሽ። ከስራ ስትወጪ እንገናኛለን። ምን ችግር አለ? ከስራ ስወጣ ሌሎች ማገኛቸው ሰዎች አሉ። ብቻ እስቲ እናወራበታለን። ችግር የለውም። በክፋት በሌላ አይደለም። እሺ ኧረ አይ እኔ ፈጣጥኝ ምናምን አይደል? አይ በሌላ አልወሰድኩትም። እኔ ቦርሳሽ እንዳይሄድ ከወደቀ ወደ ታች ነው የሚወድቀው። እና እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። ደስ ብሎኛል ስላገኘሽ። እኔም ደስ ብሎኛል። የእውነት በጣም ደስ ብሎኛል። አጋጣሚ መተዋወቃችን አለ። በጣም ጸድ የሆነ ነገሮች አጋጣሚ ነው ይላሉ እና እውነት ነው። በምክንያት ነው። ጸድ ነው። በጣም ተመስቶኛል። በቃ ማለት ምንድነው መሰለሽ የመጀመሪያ ቀናችን ነው። ልጋብዝሽ ወይም ደግሞ ጊዜ ፈልግሻለሁ ብዬሽ ነው ብንገናኝ ብናወራ ምናምን ብዬሽ ነበረ እና ምሳም አስቤ ነበር። አንቺ በላኋልሽኝ። ያው ሰዓት ለማቀናነስ ብዬ ነው። ልክ ያው አንተም ጠርተኸኝ መቅረት የለብኝም። ለዛ በእውነት እውነት በጣም አመሰግናለሁ። ለዛ ያው ቢያንስ የምሳውን ሰዓት እዛ እንትን ልበለውና እዚህ ደግሞ ያለኝን ጊዜ ላብቃቃው ብዬ አስቤ ነው። ለዛ ነው የመጣሁት። አይ አሪፍ ስራ ትገባያለሽ። አሁን ከስራ ስትወጪ ለምን አንገናኝም? እሺ ያለኝን እንትን ሊሆን ነው ስኬጁል ፕሮግራምሽን አይተሽ ደውይልኝ ብንገናኝ። ምክንያቱም መጋበዝ ፈልጊያለሁ። እንዴት መሰለሽ ግብዣው ምን አስመልክቶ ነው? አይ ከትንሽ ቀን ወደዚህም ላልሆን ስለምችል መሄድበት ስላለ በዚህ አጋጣሚ ልጠቀምበት እንጂ ልጋብዝሽ። ኦኬ የምትሄድበት ስላለ ብቻ ነው መሄድበት ስላለ። አይ አለ አይደለ ወዳጅነትም እንዲጠብቅ ከግብዣ ልጀምር ብለህ ነው? ከግብዣ ኦኬ እሺ። እንዴት ነው? እንዴት መሰለሽ ያው ስትገናኝ ስታወሪ ነው የምትግባቡ እና እንደነገርኩሽ ደግሞ እኔ ጓደኛሞች ብንሆን አለ አይደለ አንዴ ብቻ ተገናኝቶ መጥፋት ሳይሆን ረጅም ጓደኝነት ረጅም ቤተሰብነት ቢኖረን ብዬ ተመኘሁኝና አይደለ በቅርብ ደግሞ ምናልባት አንቺ ፈቃደኛ ከሆንሽ ደግሞ ትሆኛለሽ። ማትሆኝበት ምክንያት ይኖረዋል። መሄድበት ቦታ አለ ያልኩሽ ቦታ ላይ የሆነ ዝግጅት አለና ከሚስት ጋና ነው የተባልኩት። እኔ ደግሞ ትንሽ አለ አይደለ የሆነ ድግስ ያለበት ቦታ ላይ ሲሄድ አይን ይበዛብኛል። አንቺ ካለሽ ደግሞ አይናቸውን ይቀንሳሉ። ስለዚህ አብረሽን ብትሄጂ የሚገርም ፕሮግራም ነው። ባይዘወይ ማለት ሰዎች
አክብሮ ጠርቶሽ መቅረት የለብሽም አይደለ? እንደዛ አይነት ነው እንጂ እዚህ አይደለም ሌላ ሀገር ነውና ሀገሩ ሌላ ነው። እዚሁ አይደለም ሌላ ሀገር። አንቺ ፈለግሽው ሰው መጨመር ትችያለሽ፣ እህቶችሽ፣ ጓደኞችሽ ምናምን መጨመር ትችያለሽ። ግን ፕሮግራሙ ላይ የምንገኘው እኔና አንቺ ብቻ ነው። ኦኬ እንትን ሆኖብኛል። አይ ሚን ይሄንን ሀሳብ ለኔ ለምን አቀረበልኝ የሚል ሀሳብ ውስጥ ገባሁኝና ደግሞ ትላንትና ካወራን በኋላ ኤቢ ቤት እንትን ገብቼ ነበረ ቻናል ቼክ እያደረኩኝ ነበር ምናምንና አሉ ብዙ ሰዎች የላይክ ቪዲዮ ምናምን ሳይ ጓደኞች አሉ ይመስለኛል ሴቶች። አዎ ከነዛ መካከል ለምን ከኔ ጋር መሄድ ፈለገ ብዬ አሰብኩኝ። እንትን ነው የሚያውቁ ሰዎች አሁን እነዛ ጓደኞቼ ቤስት ፍሬንዶቼ እንደሆኑ ይታወቃሉ ቪዲዮ ላይ እና እኔ ደግሞ የተጠራሁት ከሚስት ጋር ነው። እና ደግሞ ችግሩ ታዲያ እኔ ሚስት አይደለሁም። መዋሸት አይሆንብህም? ያው መዋሸትማ መዋሸት ነው። እኔ ያችን ጊዜ ማለፍ ነው የምፈልገው። ያችን ሚስቴ ናት ብለህ ከበራከ ምናምን ልታሳልፍ ነው። ከዛ ነገ ከነገ ወዲያ የባለፈው ልጅ የታለች ሚስት ስትባል መለታ አትተባበሪኝም? ለአንድ ቀን ነው ሊሆን የሚችለው ብተባበርህ ራሱ። በዛ ላይ ደግሞ እኔ አሁን ሚስት ነኝ ብዬ እዛ ጋር ቤት ስንት የሚደብረው ሰው ይኖራል። ምን ጓደኞቼ አይደብራቸውም? ሌላ የሚነሳብኝ ሰው ይኖራል ምናምን። ቤተሰቦቼ ማለት የዩቲዩብ ቤተሰቦች አሉ። እንደውም ደስ ነው የሚላቸው እንዴ! እኔ ወዳጆቼ ብዙ ናቸው። ደስ ነው የሚላቸው። አርጎስ ነው እንዴ? እንደውም ይጸልዩ ነው። ያንተኖቹ ናቸው። እኔ ጋር ያሉ ቤተሰቦች ደግሞ ይደብራቸዋል። ሌላ ሰው ስላለ ሌላኛው ሰው ሲደበር የኔ ቤተሰቦች ደግሞ ይደበራሉ። እኔ ገባኝም ሌላ ሰው ወይኔ ማይነካ ነገር ነክቼ ይሆናል። ባለማወቅ ነው። ችግር የለም። ኦኬ እኔ በቪዲዮ የሚታይ ሰው ነው ወይስ ውስጥ ላይ ምናምን ይመስለኛል። አንተ ቆየክ መሰለኝ ለነገሩ ካልክ ቪዲዮችን ካየክ ቆየ 6 ወር ምናምን ይሆነኛል። ለዛ ነው ያለ መግባባት 6 ወር ይሆነኛል። ከዛ በኋላ ሌላ ቪዲዮ ምናምን አይቼ ነበረ። ከዛ በኋላ በቃ 6 ወር ምናምን ይሆነኛል። ከዛ በኋላ ላይክ ብሬክ አፕ ምናምን አድርጌ ምናምን እንደሆነ ነው። አይ ቲንክ ሰው ነው የነገረኝ እሱ። እኔ ቪዲዮ አላየሁም። እኔ ቪዲዮ ከ6 ወር አካባቢ ነው የሆነ ቪዲዮ አየሁኝ። ከዛ በኋላ ትናንት ማለት እኔና አንቺ በቀደም ተገናኝተን ነበር አይደል? የኤቢ ቪዲዮ ላይ ምናምን። ከዛ በኋላ የሆነ ጀለስ ያለ ምናምን እና እንዲህ እቺ ልጅ እኮ ከዚህ በፊት አውቃት ነበርና የሆነ ደስ ትለኛለች። እንዲሁም የሆነ ጊዜ ባገኘኋት እንዲሁም ቡታጅራ ልመጣ ነበር አንዴ ማለት ልመጣ ነበርና እንዲህ ያለውን ነገር ስነግረው በሰዓቱ ያው እኔ ሌላ ነገር አስቤ እኮ አይደለም። የፍቅር የምናምን ሰዎች የሚረዱበት መንገድ አለ። እንደዛ አስቤ አይደለም። አሁን ደግሞ ጓደኝነትም ቢሆን ምናምን የሆነ ሪሌሽን ውስጥ ያለ ሰው ምናምን ላንተም ይከብዳል። ልክ ነሽ። አይ እሱ ማንማ ገብቶኛል። በሰዓቱ የተፈጠረውን ነው የምነግርሽና ስነግረው እሷ እኮ እሱ ማያውቅም ባይዘው የሆነ እንዲህ ነበረ እኮ አሁን ብቻዋን ናት ምናምን አለኝ። ደዋካ እግዚአብሔር ይስጥልኝ አይ ነው ይሄን እኮ የነገረኝ በቅርብ እኮ ነው። በቀደም ከተገናኘን በኋላ ነው ለሱ አማከርኩት። አሳየሁት ቪዲዮ ቀጫጫዋ ልጅ ምናምን አለኝ። እንዴ ወፍራም ናት የምን ቀጫጫ በአካል አታውቃት ምናምን አለ። ግን እሱ ማያውቅ ቪዲዮ እሱ ማያይም ይሆናል። አሁን ላይ ያለውን ቪዲዮ በእርግጥ ልክ ነህ፣ ካለማወቅ የመጣ ነው። ብቻ ግን ያው እንዳልኩ ነው የሚደበር ሰው አለ። በሱ መደበር ደግሞ የሚደበሩ ቤተሰቦች አረ ማንንም አይደበር፣ ማንንም አይክፋው፣ ማንንም አይክፋው። እኔ ብከፋ ይሻላል። ምናልባት አስፈቅጄ ከበር ላደርግ እሞክራለሁ አንድ ቀን። እሱ አይመጣም ማለት ሌላ ጊዜ ካልተደገመ አይ ስደጋግሚ ምናምን ነው ደስ አይልም። እዛ ከሆነ እንግዲህ ምን ማድረግ ይቻላል? አይ ምንም ማድረግ አይቻልም። ያው ይሁን እሺ፣ አላስደብርሽ፣ አንቺን አላስደብርሽ። ደግሞ ግን ያጠፋሁት ነገር አለ አሁን ግንኙነታችን ነው። አላጠፋህም። ምክንያቱም ባለማወቅ
የተፈጠሩ ነገሮች ስለሆኑ ኖርማል ነው። ችግር የለም። ከሰው ሚስት ጋር ነበርኳ ሌላ ነገር እያሰብኩ የነበረው ከሰው ሚስት ጋር ነበር የሆነ ሌላ ነገር እያሰብኩ የነበረው። አይ ያው አታውቅማ። ኖርማሊ ደግሞ ገና ትናንትና ነው የተገናኘ ነው። በአንድ ቀን ደግሞ ያው የምታጣራቸው ነገሮች አይኖርም። አሁንም አጋጣሚ ይሄንን ነገር ስለነገርከኝ ነው ስለዚህ ነገር ያወራ ነው እንጂ ወሬ አይደል የሚያነሳው ጨዋታ ነው። በትክክል ለዛ ያው በአንድ ቀን ልታውቃት አትችልም እነዚህ ነገሮች። ለዛ አንተ ላይ ማይፈረድ ቆያችሁ አይ ኖ ከአዲስ አበባ ከመጣሁኝ በኋላ ነው። ከአዲስ አበባ ከመጣሽ 3 ወር ምናምን 3 ወር 3 ወር ምናምን ለኔ አይ ቪዲዮ እንዳታየው አንተ እሺ። አትደውይልኝም ነበር ለነገሩ የታውቂኝና እና ለይሄንንም አንተ ነበርካ ማድረግ የነበረብኝ። እኔማ በእናትሽ እኔ መከታተል ነበረብኝ። አንዴ ያዩ በቃ አቁም መከታተል ሁሉንም ነገር ገና ሊጀማምር ሲል ምናምን ትመጣ ነበር። አረ እመጣ ነበር። የትም ያ እንደዚህ መሆኑን አላወኩም እኔ እውነት። አሁንም አድጓል መሰለኝ 3 ወር ምናምን አድጓል። በእግሩ ሄደ እውነት ነው። ያው ኦፊሻል የሆነ ነገር ስለሆነ በዛ ነው እና ብቻ ግን እስቲ እንፈልጋለን። ያ ምን ይደረጋል እግዚአብሔር ያለው ነው የሚሆነው በህይወታችን። እኔ ደግሞ እድል የለኝም። የሚገርምሽ እድል ቢስ ነው። አይ አታስብ፣ ትመጣለች። እድል የለኝም። ትመጣለች። ተይኝ በእናትሽ። አሁን አላስከፋሽሽ፣ ስሜቴ ደግሞ መደበቅ አልችልም። ማናደኝ ነው መደበቅ አልችልም። ያው እንግዲህ ምን ላድርግሽ፣ ልቀጣ ለዚህ ነገር። አረ አንቺ ምን በወጣሽ? አንቺ እኮ ትክክል ነሽ፣ እንደውም ጨዋ ነሽ። ምን በወጣሽ ጨዋ ነሽ። እውነት በጣም ቴንኪው። አሁን እንዳይደፋኝ እንሂዳ። ችግር የለውም። ባይሆን ሰው ከቀረ ቡና ልጋብዘኝ፣ ቡና ልጠጣ። አጠጭም ቡና ትንሽ ሰዓት አለኝ። የሚያቃጥል ነገር ጋብሽ። ግን ያው ኖርማሊ ያው ምንድን ነው አንተ ባልከው ባይሆንም ያው እንገናኛለን። ጓደኝነት የጋራ ቤተሰቦች ይኖሩናል አሉ። እውነት ነው። ልክ ነህ። ያው እንገናኛለን። ችግር የለውም። ከሱ ጋር አይ ደስ ይለኛል፣ የምር ደስ ይለኛል። አዎ እሱ እያወቀ እሺ ደበደበሉ ብለህ ኧረ በፍጹም ችግር የለውም። ያውቃል ኤቭሪቲንግ። አሁን የምትመጣ ነግረሽው ነው የመጣሽው? እሺ አይ ቆንጆ ነው እንደሱ ከሆነ። ስለዚህ ቡናውን እውነት እንጠጣ። አይ ችግር የለም እንጠጣ። አይ እሱ እኔ አላወኩም የእውነት። ለነገሩ ቤተሰብ መሆን ይቻላል። ቀልቤን ነስቶኝ ፍቅርሽ ከሚነሳኝ ጤና ነይ ከቤቴ ግቢ ልብሽን ያዥና እሽሩሩሩ ዓለምሽ ነው ይባል ይማታታባሮ ባንዶናኒ ደሜ እሽሩሩሩ ባንዲ ታራኑሮ እሽሩሩሩ ያ ብርቱካኔሆ ዳማዋላላ ቤሴ ፉዴንጋላ ዳማዋላላ ቤሴ